እንዴት ነው ከዚህ በኋላ እኔ አንተ ላይ እምነት የሚኖረኝ? አሁን ይቅርታ ከመሬት ተነስተ ይቅርታ ነገ ከነገ ወዲያ ማን ይመጣል? ፍቅር ያሸንፋል። በቃ እንግዲህ ቡቡዬ ትንሽ ልታስፎክትህ ነው ሀይሚ። እንግዲህ የሰራው ስራ ስለሆነ ያው እንግዲህ ፈታ በል ትንሽ። በነገራችን ላይ ሁለታችሁ ሆናችሁ ብትሰሩም ባሰሩም ምንም ችግር የለብንም። አንድ ቤት ስለሆናችሁ አንተና እሷ ትለያያላችሁ ብለን መቼም ስለማናስብ አሁን አብራችሁ ስለሆናችሁ ችግር የለውም ማለት ነው። ሲጀመር አንድ ቤት ሆናችሁ ለየብቻ ተኮራርፋችሁ በፍጹም የሚሆን ነገር አይደለም። ያው ለካሜራው ነው ጋይስ። እንግዲህ ልትነቁ ይገባል ብዬ አስባለሁ በዚህ አጋጣሚ ማለት ነው። አብረው በመሆናቸው ግን ደስ ብሎኛል። እኔ እሱን ነው የምንፈልገው እኛም ማለት ነው። አብረው መሆናቸው ደስ ብሎናል። ችግር የለም በመሀላቸው ምንም አይፈጠርም። እሷ የማያስችላትም እሱ የማያስችለውም። ባካቸው አብረው ነው የሚሆኑት። እውነቱን ስነግራችሁ ካሜራው ከተዘጋው በኋላ ማለት ነው። ይሄ የታወቀ ነው እውነት ለመናገር። ስለዚህ የኔ ሀሳብ ይሄ ነው። እናንተን ደግሞ አላቅም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ብዙዎቻችሁ ድምፅሽ አይሰማም ምናምን ትሉኛላችሁ። ማርያምን እኔ እየጮህኩኝ ነው የማወራው እንደውም ማለት ነው። የምሬ ነው ምላችሁ። ድምፄ ለምን እንደማይሰማ አላቅም። ይሄ ማይክ ምናምን የምትሉኝ ነገር ያው እንግዲህ ዝጋ ሆኜ አይመቸኝም እህት ወንድሞቼ፣ ለዛ ነው ተረዱኝ። እንግዲህ እውነት ለመናገር ያው ሰው ቤቱኝ ስለሆነ የምሰራው ያው በፈለኩበት ሰዓት አውጥቼ ምናምን አስተካክዬ የምሰራበት ጊዜና ሰዓት የለኝም። ለዛ ነው ትረዱኛላችሁ ብዬ ተስፋ አረጋለሁ። እንግዲህ በራሴ የተመቻቸ ነገር ሲኖረኝ ግን ፍክት ያለ ቪዲዮ ድምፁ ጥርት ያለ ቪዲዮ ይዤ እንደምመጣ ባለሙሉ ተስፋ ነኝ። እስከዛ እንግዲህ ያው መቻል ነው እላችኋለሁ። ግን ለምትሰጡኝ አስተያየት ኮሜንት እጅጉን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ ማለት ነው። ሰሞኑን ይኸው እየሳቅ እያለኝ ነው። ምክንያቱም እኔ እውነቱን ስነግራችሁ ሀይሚና ብሩኬ በመሀላቸው ምንም የሚፈጠር ነገር እንደሌለ ስለማቅ ነው። ሁለተኛ ደግሞ መጀመሪያ ላይ ያስገባውላችሁ ቪዲዮ አሉ። እንግዲህ የሰሞኑ አነጋጋሪ ጥንዶች ናቸው። እንግዲህ እውነት ለመናገር በጣም ሰሞኑን አነጋጋሪ ሆነው ነው የሚገኙት። በቲክቶክ በሉ በኤፍቢ በሉ ማለት ነው። እንግዲህ የኛ ሰው ታውቃላችሁ፣ አንዳንዴ ሰው ሲታረቅ ደስ የሚለው ሰው አለ። ሰው ሳይታረቅ ሲቀር ደግሞ የሆነ የሚናገረው ነገር አለና እነዚህ ጥንዶች እንግዲህ ሰሞኑን አንድ ሆነው ሰውን እንትን እያሉ ነው፣ እያስደሰቱ ይገኛሉና እሷ ፈገግ ስትል እንግዲህ ቀስ በይ ተረጋጊ ምናምን ሁሉ ይሏታል ኮሜንት ላይ እና ከባድ ነው ብቻ ውዶችዬ። ያው አበሻ ስትከፉ ከጎናችሁ ሆኖ አይዟችሁ ምናምን ይላችኋል። ስትደሰቱ ደግሞ ለአንድ ቀን አይዞሽ ምናምን ነገር ይሏችሁና ከዛም በኋላ ደስታችሁ በዛ ሲል ደግሞ ይቦጭቋችኋል። እና እንግዲህ ሁሉን ነገር መቻል ነው ብዬ ነው የማስበው። ሁሉን ነገር መቻል ነው ብዬ አስባለሁኝ። እንግዲህ እና እነዚህ ጥንዶች እንግዲህ በሰሞኑ ዩቲዩብ ላይ በጣም ፌመስ ሆነዋል። ከ13 ሺህ ወደ 45 ሺህ ምናምን ገብተዋል። የሚገርም ነው። ቪዲዮ ራሱ በጣም ቫይራል ወጥቷል። አንዳንዴ ፈጣሪ የሚለውጥባችሁን መንገድ አታቁም ማለት ነው። የሆነ እናንተ ተለወጡ ተቀየሩ ሲል የሆነ መንገድ ይከፍትላችኋልና እግዚአብሔር ይመስገን። እነዚህ ጥንዶች እንግዲህ ደስ የሚል ጊዜ ደስ የሚል ብዙ ነገር እያሳለፉ ይገኛሉ። መጨረሻችሁ ይመርላችሁ እላለሁ በዚህ አጋጣሚ። እና ሀይሚዬ እንግዲህ ብሩኬን ትንሽ ላስፎክተው ብለሽ ነው እምነት የለኝም በአንተ ላይ ብለዋለች። እንግዲህ በአንተ ላይ ምንም ላምን አልችልም፣ እምነት የለኝም በአንተ ላይ፣ ምክንያቱም ምንም ዋስትና የለኝም። ነገ ደግሞ አንዷን ይሄን አረኳት ብለህ ደግሞ ሁለተኛ ተሰብረኛለህ፣ አልፈልግም ነው። እንግዲህ ብሩኬ ደግሞ ላጠፋው ጥፋት መግቢያ ላይ ይቅርታ፣ ሁላችሁንም ጥፋት አጥፍቻለሁ፣ ስህተትም ሰርቻለሁ፣ ግን ምንም ማድረግ አልችልም፣ አልታወቀኝም ነበርና ሁላችሁንም ይቅርታ አድርጉልኝ። ሀይሚ ምን እንደምትታረገኝና ይቅርታ እንደምትቀበልልኝ ባለሙሉ ተስፋ አለኝ ብሏል። ሀይሚ ነገ በሱ ቤት እንግዲህ ይቅርታ ታረግለታለች፣ ትቀበለዋለች ይቅርታውን ብዬ ነው የማስበው እውነት ለመናገር። ነገር ግን ደግሞ እንደዚህ አይነት ስራ ግን ቡራዬ ለአንተም ጥሩ አይደለም አባቴ፣ ይቅርብህ ብዬ አስባለሁ። ምክንያቱም
ላንተም ጥሩ አይደለም። እውነት አንተ በዚህ መንገድ የምትገኝ ሰው አይደለም። ሲጀመር ብዙዎቹ ቁሞ የመሰከሩልህ ነው። ምክንያቱም መስክረውልሃል። ብሩኬ በዚህ ቦታ ላይ የሚገኝ ሰው አይደለም፣ ብሩኬ ይሄንን አያደርግም ብሎ ብዙ ሰው ተከራክረውልሃል። ይሄን ተከራከሩልህ ደግሞ አንተ ይሄንን የማታደርግ ሁሉም ጠንቅቀው ስለሚያውቁ ማለት ነው። ስለዚህ ተከራክረውልሃል። ሲከራከሩልህ ደግሞ አንተ ደግሞ እንዲህ አይነት ደግመህ ስህተት አትስራ፣ ይቅርብህ፣ ጥሩም አይደለም ለአንተ ብዬ አስባለሁ። ጋይስ እናንተስ ምን ትላላችሁ? ብሩኬ ሀይሚ ማለት የሀይሚ እንግዲህ ንግግሯ ይህን ንግግር ሲነጋገሩ መለየት አለብን ምናምን ሲባባሉ አዲስ አይደለም ብዬ አስባለሁ። ሁሌም ነው ብሩኬና ሀይሚ በመሀላቸው የሆነ ግጭት ሲፈጠር ሁሌም ነው ይሄንን ቃላት የሚጠቀሙት እና ይሄ አዲስ ነገር ነው ብዬ አይመስለኝም። ነገ ሁሉም ነገር ሰላም ሆኖ እንደዚህ እየተዋደዳችሁ እንደዚህ እየተፋቀራችሁ ምናምን በፍቅር ሆናችሁ ሰላም ሆናችሁ ሁሌ ቤታችሁን አበባ በአበባ እያረጋችሁ ሁሌ ፍቅር ፍቅር እየተጫወታችሁ ሁሌ በቃ ደስ ብሏችሁ ቤታችሁን ፏ እያረጋችሁ ምናምን ሁሌ ብትመጡ ለምንድን ኦዲየንሶቻችሁን በደስታ ጠለቅለቅ የማታረጉት? ማርያምን የበለጠ እየወደዷችሁ የበለጠ ተመልካች እየመጣ ነው የሚሄደው እንደዚህ አይነት ስራ ብትሰሩ እውነት ለመናገር ማለት ነው። እና ሁሌ በቃ ፏ እንዳላችሁ ሁልጊዜ በቃ ብዙ ጊዜ ደግሞ በቤታችሁ ውስጥ ሆናችሁ እያሳለፋችሁ የሚያምር ቤት አላችሁ። በዛ ቤት ሆናችሁ ፏ ብላችሁ ምናምን ለህዝባችሁ ለኦዲየንሶቻችሁ ብታሳዩ ምን አይነት ደስታ አለው ማለት ነው። ተጭቅጭቅ ወታችሁ ብዬ አስባለሁ። ጭቅጭቅ ምንም አይሰራም። ህዝቡ ማይወድም አሁን ላይ ጭቅጭቅ በቃ ሰርችቶታል። ስለዚህ ከዚህ ሙድ ውጡና ሀይሚዬም እንደምናቀሽ ፏ ብለሽ ምናምን የምንተኝተሽ ቪዲዮ መስራት ምናምን ነገር እንደምናቀሽ ፏ ከሽን ብለሽ በቃ በቃ ይሄንን ነው የምለው ማለት ነው። አሁን እዩም ከህይወታችሁ ወጣች በቃ አለቀ። ይሄ ደግሞ የእዩ ባል ማለት ነው አዲስ ሴት ይዞ መጥቶ ምናምን ማለት ነው። አንተ ደግሞ ምን ልሆን ብለህ ነው ማለት አይዶን ነው አልገባኝም። እኔ አልገባኝም ምን እንደሆነ ማለት ነው። በቃ አንቺም እሱም ደግሞ የሆነ ልክ እንደ እንደው ምን ልል ነበር በፈጣሪ ስም እንደው እኔ እኮ ግርም እያለኝ ነው ማለት በጣም አንተም ደግሞ ኧረ በስመ አብ እኔ እንጃ ብቻ አሁኑን ሀይሚና ብሩኬ አንዲ በሆኑ ደስ ይላል። በቃ ከዚህ በኋላ እንዲህ አይነት ነገር ስለማይፈጠር እርግጠኛ ነኝ። ይፈጠራል ብዬም አላስብም። እግዚአብሔር ይመስገን እውነቱን ስነግራችሁ ማለት ነው። ግን እንደዚህ አይነት ነገር ይቅር ባይልኝ እንዲህ በቃ እነሱን የሚመጥን ስራ አይደለም። በቃ በአጠቃላይ እውነቱን ስነግራችሁ በፍጹም ይሄ ስራ እነሱን በፍጹም አይመጥንም። በጣም የወረደ ነገር ስለሆነ ማለት ነው። እና ይሄን ነገር ዛሬ ብቻ ሳይሆን ደጋግሜም እየነገርኳችሁ ነው እንግዲህ ውዶችዬ። እና አይዟችሁ፣ ተረጋጉ። እኔ እውነቱን ስነግራችሁ ሀይሚና ብሩኬ መቼም እንትን አይሉም፣ አይለያዩም። ሀሰን ግን ስርዓት ይዘሃል። አሁን ጠፍተሃል። ሀሰን ጥሩ ነው። አንተማ ሀሳብህ ሀይሚዬን ይዘህ ወጥተህ ቤት ተከራይታ ለብቻዋ እንድትኖር ነው። እሱ ነበር ሀሳብህ፣ አልተሳካልህም። ሀሰንም እንግዲህ ብሩኬ ሲጀመር ሀይሚን ከእጁ አያስወጣም። እናቴ የስኬቱ ምንጭ ናት። እውነቴን ነው። ሀይሚና ብሩኬ አንድ ሲሆኑ ነው ስኬታማ የሚሆኑት። እውነቱን ነው የምነግራችሁ። አንድ ሲሆኑ ነው በቃ ስኬታማ ሆነው ከዚህ በላይ የሚሄዱት። ለየብቻ ሲሆኑ ጥሩም አይደለም፣ ያስጠላል። አብሮ ሲሆኑ ደስ ይላል። ጋይስ የምር ብዙ ተመልካችም ሆነ ምንም ስኬታማ የሚሆኑት አብሮ ሲሆኑ ነው። ይሄንን ልንገራችሁ ብዬ ነው። እሱም ለብቻው እሷም ለብቻዋ ቢመጡ ጥሩ እንትኑ ይላል። በቃ ተመልካቹ እንትን ይላል። በቃ አብረው ሲሆኑ ነው ብዙ ተመልካች የሚደሰተው። ሀይሚ ለብቻው ወይም ደግሞ ብሩኬ ለብቻው ሲሆን አይደለም የሚደሰቱት፣ እና አብረው ሲሆኑ ስለሆነ የሚደሰቱት። ስለዚህ ሀይሚና ብሩኬ እንግዲህ አብራችሁ ነገ ባንተ ቤት ፏ ከሽን ብላችሁ እንደምትመጡ ባለሙሉ ተስፋ ነኝ። እንግዲህ ትናንትናም ብያችኋለሁ። ያው ትንሽ መስራት አለባችሁ። ይስሩ፣ ችግር የለውም ጋይስ። ሀይሚና ብሩኬ ሆነው ይስሩ። በመሀላቸው ሰው ካልገባ ምንም ችግር የለም። ይሄ ነው ትንሽ ይችን ክረምት አይደል? ክረምትም ነው አሁን ወደ ውጭ መውጣት ምናምን ብዙም ደስ አይልም። ገባችሁ? ያም ስለሆነ ይስሩ። እንግዲህ አብረው ከሆኑ ችግር የለም ባይነኝ። እንደኔ ውድ አድማጭ ተመልካቾች ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ። ተወዳችኋለሁ፣ አከብራችኋለሁ።
በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። እናንተም እንግዲህ ግምታችሁንና ሀሳባችሁን ሀይሚና ብሩክ የእውነት አንድ ቤት ሆነው ተኳርፈው ተለያይተው ተቀመጡ? በፍጹም የሚሆን ነገር አይደለም ጋይስ። ለሰከንድም ይጨንቃል። ያው ለካሜራው ነው እንግዲህ ብዬ አስባለሁ። እኔ ያው ነጭ ነጩን ስናገር እንግዲህ ደስ ላይላችሁ ይችላል ብዬ አስባለሁ። መልካሙ ምሽት